ጉድ! እሺ ሌላ ምሳሌ ወይኔ ልጆቼ ምንድነው ማድረግ ያለብኝ ተቀየሩብኝ እኮ እንዴት አድርጌ ነው ከዚህ ስክሪን ውስጥ ማላቀቃቸው በስነ እድገት ጥናት ማሪያ መንቶሰሪ የምትባል ልጆች አብዞርመንት ማይንድ ናቸው ሁሉ ነገር መማር የሚችሉ ናቸው ብላ ታስባለች በለጋ እድሜያቸው ብዙ ነገር መማር ስላለባቸው የስክሪን ጉዳይ እጅግ በጣም አሁን ላይ አሳሳቢ ነው እንግዲህ ስክሪን ስንል እንደ ኮምፒውተር ቴሌቪዥን ላፕቶፕ ስልኮችን መጠቀም ማለት ነው ልጆች ጋር በተገናኘ በየዕለት ተዕለት ህይወታቸው የሚጠቀሟቸው ወይ ደግሞ የሚመለከቷቸው ቴሌቪዥን እና የስልክ ውጤቶችን መመልከት የስክሪን ጊዜ እንለዋለን የስነ እድገት ጥናቶች ላይ የተለያዩ የንድፈ ሐሳብ ለይቃን ብዙ አይነት የእድገት ደረጃዎች ልጆች እንደሚያሳልፉ ይነገራሉ ለምሳሌ ልጆች የቋንቋ እድገት እንደሚያሻሽሉ ልጆች የማህበራዊ መስተጋብር ግንኙነታቸው እንደሚያድግ የአእምሮ ብስለታቸው ዕውቀታቸው እንደሚያድግና ሌሎች የእድገት ደረጃዎች በእነዚህ 5 ዓመታት ውስጥ እንደሚያድጉ ይናገራሉ ይህ የስክሪን ጊዜ ካልተመጣጠነ በልጆቹ ልክ ካልሆነ የሚያመጣው ጦስ መዘዝ ከባድ ነው እጅግ በጣም የበዛ ስክሪን ታይም ልጆቹ ላይ የሚያስከትለው አደጋ እጅግ በጣም ብዙ ነው ከአደጋዎቹ መካከል ቨርቹዋል ኦቲዝም ነው ቨርቹዋል ኦቲዝም የምንለው ከቃሉ እንደምንረዳው ቨርቹዋል እና ኦቲዝም የሚል ሐሳብ አለ አሁን ቨርቹዋል ስንል ምናባዊ የሆነ በ3D በቴሌቪዥን በላፕቶፕ በስማርትፎን የምናገኛቸው ከእውነታው አውድ ወይ ደግሞ ከእውነታው ውጭ ሆኑ ምናባዊ ዓለምን ነው የምንመለከተው ኦቲዝም ስንል ደግሞ የኦቲዝምን ወይ ደግሞ የኦቲዝም ስፔክትረም ዲስኦርደርን ምልክቶች ባህሪያትን መገለጫዎችን ስለያዘ ቨርቹዋል ኦቲዝም እንለዋለን ሌላኛው ደግሞ ስክሪን ሲንድረምም ይሉታል አንዳንዶች በተዘዋዋሪ ዲጂታል አዲክሽን ቴሌቪዥን አዲክሽን እያሉ በተለያየ ስም ይጠሩታል የዓለም አቀፍ የጤና ድርጅት WHO ቨርቹዋል ኦቲዝም እንደ ኦቲዝም አይነት ባህሪ ያለው ችግር ነው ብሎ ነው የሚገልጸው የስክሪን አጠቃቀማቸው በተለይ ልጆች ከ3 ዓመት እስከ 5 ዓመት ያሉት ቢያንስ ለ1 ሰዓት ቢሆን ተመራጭ ከ2 ዓመት በታች የሆኑ ልጆች ግን ምንም አይነት የስክሪን ጊዜ ባይኖራቸው እጅግ ተመራጭ ነው ለምሳሌ አንድ ልጅ በቀን ውስጥ ለ4 ሰዓት ያህል ስክሪን ላይ ከቆየና ከ1 ዓመት እስከ 5 ዓመት ባለው ጊዜ ውስጥ ይሄንን ጉዳይ ከደጋገመው የቨርቹዋል ኦቲዝም ጉዳይ በጣም መከሰቱ እሙን ነው የሚሆነው ኦቲዝም የምንለው የአእምሮ እድገት ስርዓት መዛባት ይህ ቨርቹዋል ኦቲዝም የምንለው ግን መንስኤው ይታወቃል መንስኤው ምንድነው ልጆች ኤክሰሲቭ የሆነ ስክሪን ታይም በመቆየታቸው ምክንያት የሚኖር የባህሪ እክል ስንል ልጆቹ የሚያሳዩት ባህሪያት እጅግ በጣም የተደጋገመ አንድ ባህሪ ላይ ማተኮር ፍላጎታቸው የተገደበ መሆን የስሜት መላወጥ እንዲህ ያሉ የባህሪያት ችግር አለ ሁለተኛው ደግሞ ማህበራዊ መስተጋብራቸው ማህበራዊ ግንኙነታቸው የተገደበ ነው ከልጆች ጋር ከመጫወት ይልቅ ከራሳቸው ጋር መጫወት ስክሪን ላይ መቆየት መፈለግ እንዲህ ያሉ የተለያዩ ባህሪያትን ያሳያሉ ወላጆች እንዴት ነው መለየት አለባቸው ከተባለ የመጀመሪያው አንድ ልጅ ከዛ ስክሪን ላይ እጅግ በጣም የሚቆይ ከሆነ የሚፈልገው ስልኩ ላይ ታብሌቱ ላይ ወይ ደግሞ ቴሌቪዥኑ ላይ ብቻ ከሆነ ከዛ ውጪ እንጫወት አብረን ሲባል በፍጹም ማይቀበል ከሆነ የተለያዩ ባህሪያትን የሚያሳይ ከሆነ ለምሳሌ የአይን ላይን ግንኙነት ከሌለው ተደጋጋሚ የእጅና የተለያዩ የአካላዊ እንቅስቃሴ ባህሪያት የሚያሳይ ከሆነ የሚያለቅስ ከሆነ ምናልባት ስክሪን ላይ ያደርጉ ይችላሉ ሊጠረጥሩ ለሕክምና ቦታ ሊወስዱ ይችላሉ ማለት ነው እንዲህ አይነት ባህሪ ሲያሳዩ ከኦቲዝም ምልክት መገለጫና ባህሪ ጋር የተያዘ ባህሪ ሲያዩ ወደ ሕክምና ቦታ ቢሄዱ ጥሩ ነው አንዱ ትልቁ መዘዝ የሚሆነው ቨርቹዋል ኦቲዝም ላይ ልጆች በስክሪን ታይም ላይ ባሳለፉ ቁጥር በህይወታቸው በኑሯቸው ማግኘት ያለባቸው በጣም ትላልቅ ዕውቀቶች አሉ በኮግኒቲቭ ወይ ደግሞ በስነ ዕውቀት በስነ አእምሮ ብስለታቸው ላይ በጣም ወደ ኋላ እንዲቀሩ ያደርጋቸው ዲሌይ እንዲሆኑ ለምሳሌ ከንግግር ጋር በተገናኘ አንድ ልጅ በ2 ዓመቱ 50 ቃላትን ማወቅ አለበት ነገር ግን በ2 ዓመቱ ስክሪን ላይ በቆየ ቁጥር እነዛ 50 ቃላትን አያውቅም ስለዚህ ቋንቋን ተጠቅሞ ከሰዎች ጋር ግንኙነት ለመፍጠር ለመግባባት አንድ የቋንቋ ክህሎቱ ዘገየ ማለት ነው
ሌሎች ደግሞ ውሳኔ መወሰን የማገናዘብ የማስተዋልና የመሳሰሉ ጉዳዮች ላይ ወደ ኋላ ይቀራሉ ስክሪን ታይም ላይ ብቻ መቆየቱ በራሱ ልጆች የሚያገኙአቸውን ተፈጥሯዊ ዓለማዊ ስነ ህይወታዊና ሌሎች አካዳሚካል የሆኑ ዕውቀቶችን ወደ ኋላ እንዲቀሩ ያደርጋል እነዚህን ሁሉ ኮግኒቲቭ ብለን ጠቅሳቸዋል እነዚህ ጉዳይ ካልተማራቸው ካልቀሰማቸው ልጆቹ ወደ ኋላ ይቀራሉ እንደሌላው ልጅ ፈጣን ላይሆኑ ይችላሉ በነገራችን ላይ ከቨርቹዋል ኦቲዝም ጋር የሚኖሩ ልጆች ከሌሎች ልጆች አንፃር በጣም ፈጣን አይደሉም ከልጆች የሚጠበቁ ጉዳዮች ላይ ወደ ኋላ ይቀራሉ ብዙን ጊዜ አሁን ላይ የሚመጡት ልጆች 90% የሚይዘው ቨርቹዋል ኦቲዝም ነው በስክሪኑ ምክንያት የሚመጣ ማለት ነውና ወላጅ በጣም ፍራስትሬት ይሆናል ላይክ የሚቀየሩ አይመስላቸውም ወይ ደግሞ የሚስተካከል አይመስላቸውም ልክ ሲጮሁ ልጆቹ እንዳይረበሹ በማለት ያን ስክሪን ነገር ይከፍቱላቸዋልና ልጆቹ ያሳዝም ሲሉላቸው መፍትሄው ይሄ ነው ብለው ያስባሉና ትንሽ ጊዜ ነው ቢያስቸግሯቸው ወላጆችን ላይክ ከፈት ብለው ቢያለቅሱ ምናምን ማለት ነው ወጥ የሆነ ፕላን አውጥተንላቸው ለልጆቹ ያንን መተግበር ከዛ በኋላ ከስክሪኑ ያላቀቀን ወደ ጨዋታው መቀላቀል እንችላለን አንድ ልጅ ቨርቹዋል ኦቲዝም አይነት ባህሪ የሚያሳይ ከሆነ የመጀመሪያ ማድረግ ያለባቸው በቀጥታ የህፃናት ሐኪም ጋር የኒውሮሎጂስቶች ጋር ሳይካትሪስቶች ጋር ዴቨሎፕመንታል ሳይኮሎጂስቶች ጋር መሄድ አለባቸው ይህም በትክክል ጉዳዩ መደበኛ ኦቲዝም ነው ወይስ ቨርቹዋል ኦቲዝም ነው የሚለው እንዲለዩ ያደርጋቸው በቤት ውስጥ መጀመሪያ ክትትል ማድረግ አለባቸው ልጄ እንደ ሌሎች ልጆች አይነት ባህሪ ነው ያሳያለው ወይ እድገቱ ምን ይመስላል ሌሎች ልጆች እንደ አይነት ባህሪ አላቸው የኔ ልጅ ምን አይነት ባህሪ ነው የሚያሳየው የሚለውን በቤት ውስጥ ሆኖ መመርመር መፈተሽ አለባቸው ማለት ከዛ በኋላ መረጃ አስደግፈው ወደ ህክምና ቦታ ከሄዱ በኋላ ምርመራ ይደረጋል ልጁ እውነት ቨርቹዋል ኦቲዝም ነው ወይስ ኦቲዝም ስፔክትረም ዲስኦርደር ነው የሚባለው ይለያል ከዛ በኋላ እንግዲህ የተለያዩ ቴራፒዎችን ያገኛሉ ማለት የመጀመሪያው ቴራፒ የባህሪ ቴራፒ ይባላል ልጆቹ ለሚያሳያቸው ያልተፈለጉ ባህሪያት ድግግሞሽ ያላቸው ባህሪያት እንዲታረቁ እንዲስተካከሉ የቢሄቪየራል ቴራፒ ምንለው ህክምና ወይም ድጋፍ ይሰጣቸው ሁለተኛው የንግግርና የቋንቋ ክህሎታቸው እንዲሻሻል ስፒች ኤንድ ላንጉዌጅ ቴራፒ ይሰጣል ሌሎች የኦኩፔሽናል ቴራፒ ምንላቸው ራስን መጠበቅ ከራስ ጋር እንክብካቤ መስጠት የመሳሰሉ ቴራፒ አለ ግን ከምንም በላይ ለነዚህ ልጆች የሚያስፈልጋቸው የሶሻል ኮሚኒኬሽን ወይም ሶሻል ኢንተራክሽን ቴራፒ ነው ወላጆች ምርመራ አስደርገው መደረግ ያለበት ክትትል ምን አይነት መሆን እንዳለበት ምክረ ሐሳብ ተቀበለው ስልጠና ወስደው ከዛ በቤት ውስጥ ልጆቹ መደገፍ አለባቸው የመጀመሪያው ስራቸው የስክሪን ታይምን መገደብ መመጠን መቀነስ ነው ይህ ማለት አንድ ልጅ 4 ሰዓት ያህል በስክሪን የሚቆይ ከሆነ በአንድ ጊዜ ልጁን ከስክሪን እንዲወጣ ማድረግ አንችል በአንድ ጊዜ ማስቆም አንችል ስለዚህ እቅድ አውጥተን በቀን 30 ደቂቃ እየቀነስን 20 ደቂቃ እየቀነስን ከዛ ስክሪን ቀስ በቀስ እንዲወጣ ማድረግ እንችላለን ይህ ስክሪን ማቆም በራሱ ለቨርቹዋል ኦቲዝም ትልቅ መሻሻል ነው የሚፈጥርልን አንደኛ ስክሪን ታይሙን በቀነስን ቁጥር ልጆቹ ከሌላ ልጆች ጋር እንዲጫወቱ እድል እንፈጥርላቸዋለን ከዓለም ጋር ግንኙነት እንዲፈጥሩ ማህበራዊ መስተጋብራቸው እንዲሻሻል ትምህርታቸውን በአግባቡ እንዲማሩ ትልቅ እድል ይፈጥራል ስለዚህ ወላጆች መጀመሪያ መጠንቀቅ ከዛ ከተከሰተ በኋላ ግን ስክሪን ታይሙን ቀስ በቀስ እየቀነሱ መሄድ ከዛ ከአቻ ጓደኞቻቸው ጋር ከእነሱ ጋር እንዲቀላቀሉ እንዲጫወቱ ማድረግ አለባቸው በዚህ ወላጆች ልጆቻቸው የቨርቹዋል ኦቲዝምን በቀላሉ ቀስ በቀስ እንዲቀንስ እንዲሻሻል ማድረግ ይችላል አሁን ላይ ብዙ ልጆችን ያሳደገው ስክሪን ነው በያስባለሁኝ ሞስት ኦፍ አፋቸውን የሚፈቱት በሚያዩት ነው ወይ በአረብኛ ነው ወይ በእንግሊዘኛ ነው በሚያዩት ቋንቋ ነውና ወላጆች ስለዚህ ነገር አዌርነስ ኖራቸው ጉዳቱ ምን ያክል እንደሚጎዳ አውቀው ልጆቹ ላይ ስለልቦናዊ አካላዊ የሚያመጣው ጉዳት የታወቀ ነውና ለሞግዚት የሚሰጡ ከሆነ ህፃናት ለተለያዩ ቦታ የሚሰጡ ከሆነ ስክሪንን አስወግደው የሚማሩበትን ኢንቫይሮንመንት እንዲፈጥሩ ማሳወቅ አለባቸው እንደዚህ አይነት ኬዝ የሚስተካከል ኬዝ ነው ከተሰራበት ቶሎ ለውጥ የሚያመጣ ነገር ነውና ወላጆች ሳይደናገጡ ወይ ደግሞ ልጄ ሆነ ነገር ሆኗል ወይ በእርግማን የመጣው ወይ በሆነ ነገር ነው የመጣው ሳይል ልጁ ላይ ፎከስ አድርጎ ወይ ደግሞ ወደ ህክምና ተቋማት ወስዶ የሚገባውን አገልግሎት እንዲያደርግ እናሳስባለን ወላጆች ይህ ቨርቹዋል ኦቲዝም ምንለው ክስተት ወይ ደግሞ ፊኖሜናል እንዳይኖር ወይ ደግሞ እንዳይፈጠር የልጆች እድገት ላይ እጅግ በጣም በአንክሮና በጥንቃቄ ማሳደግ አለባቸው የልጆቻቸው እድገት ላይ ከፍተኛ ክትትል ማድረግ አለባቸው ልጄ ለመሆኑ
ለእድገቱ የሚያስፈልገውን ነገር ያገኘ ነው የሚለውን መጠየቅ አለበት ከኦቲዝም ጋር የሚኖሩ ልጆች እንዲሁም ደግሞ አሁን በተለምዶ ቨርቹዋል ኦቲዝም ብለን የምንጠራውንም ጭምር ቴራፒ የሚሰጡ ኢንተርቬንሽን የሚሰጡ የትምህርት ድጋፍ የሚሰጡ እጅግ በጣም በተለይ በአዲስ አበባ በርካታ ተቋማት አሉ የመጀመሪያው አሁን የምንገኝበት ጉያ የልዩ ፍላጎት ቴራፒ ማዕከል መላ የልዩ ፍላጎት አገልግሎት እነዚህ ልጆች ላይ የቤት ለቤት ገዛ መስጠት በትምህርት ቤት ላይ ገዛ መስጠት በማዕከል ላይ ገዛ መስጠት አንዱ ስራው ነው